በዓለማችን ብዙ ሃትሪክ መስራት የቻሉ 7 እግር ኳስ ተጫዋቾችን ነው ዛሬ ማሳያችሁ። በአንድ ጨዋታ 3 ጎል ማስቆጠር የቻሉ ብዙ እግር ኳስ ተጫዋቾች አሉ እስካሁን ድረስ በዓለማችን። ነገር ግን ይህን ነገር በተደጋጋሚ ማድረግ የቻሉ ምርጥ የሚባሉትን ተጫዋቾች አሳያችኋለሁ በደረጃቸው። ከዛ ፊት እንግዲህ እንደዚህ አይነት የተለያዩ ስፖርታዊ መረጃዎች የምትፈልጉ ከሆነ የአቢሲኒያ ስፖርትን አካውንት ፎሎ ማለት እንዳትረሱ። 7ኛ ላይ የምናገኘው እንግዲህ ኖርዌያዊውን የማንቸስተር ሲቲን የአጥቂ ስፍራ ተጫዋች ኤርሊክ ብራውት ሃላንድን ነው የምናገኘው። ይህ ተጫዋች እንግዲህ እዚህ ጋር መገኘቱ በጣም የሚገርም ነው። ምክንያቱም ገና እግር ኳስ ህይወቱን መጀመሪያዎቹ ላይ ነው ያለው። የእግር ኳስ ህይወቱ መጀመሪያዎቹ ላይ ያለ እግር ኳስ ተጫዋች ነው። እዚህ 27 ሃትሪኮችን መስራት ችሏል። 6ኛ ላይ የምናገኘው ደግሞ እንግሊዛዊውን የአጥቂ ስፍራ ተጫዋች ሃሪ ኬንን ነው። እንግዲህ በባየር ሙኒክ ቤት እየነገሰ የሚገኘው ከዚህ ቀደም ደግሞ በቶተናም የምናውቀው ሃሪ ኬን 29 ሃትሪኮችን መስራት ችሏል። ከኤርሊክ ብራውት ሃላንድ በሁለት ተሽሎ ማለት ነው። ሃሪ ኬን ማለት ደግሞ የግብ ማሽን ነው። እንግዲህ 5ኛ ላይ ደግሞ የምናገኘው ኡራጋዊውን የአጥቂ ስፍራ ተጫዋች ሉዊስ ሱዋሬዝን ነው። እንግዲህ በሊቨርፑል በባርሴሎና እንዲሁም ደግሞ አሁን በኢንተር ማያሚ ከዛ በፊትም ደግሞ በአትሌቲኮ ማድሪድ በተለያዩ የአውሮፓ ትልልቅ ክለቦች ላይ በመሄድ በርካታ ጎሎችን ማስቆጠር የቻለ ድንቅ የአጥቂ ስፍራ ተጫዋች ነው። በሃትሪኩም ረገድ 30 ሃትሪኮችን በመስራት 5ኛው በዓለም እግር ኳስ ብዙ ሃትሪክ መስራት የቻለ ድንቅ እግር ኳስ ተጫዋች ነው። 4ኛ ላይ የምናገኘው ደግሞ ፖላንዳዊውን የአጥቂ ስፍራ ተጫዋች ሮበርት ሌቫንዶስኪ ነው። እንግዲህ ያው ስለ ሌቫንዶስኪ ካወራን ስለ ጎል እያወራን ነው በቀጥታ። ምክንያቱም ከጎል ጋር ያለው ቁርኝት በተለይ ባየር ሙኒክ ቤት እያለ የነበረው ሌቫንዶስኪ፣ ዶርትመንት ቤት የነበረው ሌቫንዶስኪ ዓለምን ያስደመመ እጅግ በጣም ጠንካራ ተጫዋች ነው። 34 ሃትሪኮችን በእግር ኳስ ዘመኑ መስራት ችሏል። 3ኛ ላይ የምናገኘው ደግሞ የማልቪስ ዜግነት ያለውን አል አሽፋቅን ይሰኛል። ይህ ተጫዋች በነገራችን ላይ 35 ሃትሪኮችን በእግር ኳስ ዘመኑ መስራት ችሏል። ይህ ተጫዋች ለ15 የተለያዩ ክለቦች መጫወት ችሏል በእግር ኳስ ዘመኑ። አኔልካ ማለት ነው። እንግዲህ አኔልካ እንደምታስታውሱት በርካታ ክለቦችን መዟዟር የቻለ ተጫዋች ነውና። ሁለተኛው በእግር ኳስ ዓለም በርካታ ሃትሪኮችን መስራት የቻለው ደግሞ አርጀንቲናዊው ምትሃተኛ ሊዮኔል አንድሬስ ሜሲ ነው። እንግዲህ 60 ሃትሪኮችን በእግር ኳሱ ዓለም መስራት ችሏል ይህ ተጫዋች። ሁለተኛ ላይ ያለው አስተውሉ 35 ነው፣ በእጥፍ አካባቢ ነው። እንግዲህ በእግር ኳሱ ዓለም በርካታ ሃትሪኮችን በመስራት አንደኛ ደረጃ ላይ መቀመጥ የቻለው ፖርቹጋላዊው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ነው። እንግዲህ በበርካታ ክለቦች ደግሞ የክርስቲያኖ ሮናልዶ በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በጁቬንቱስ አሁን በአልናስር እንዲሁም ደግሞ በራሱ በማንቸስተር ዩናይትድ በድጋሚ በመምጣት በርካታ ጎሎችን አስቆጥሯል። በርካታ ሃትሪኮች አሉት። ከሊዮኔል አንድሬስ ሜሲ በ6 ሃትሪኮች በመብለጥ 66 ሃትሪኮችን በእግር ኳስ ህይወቱ መስራት ችሏል። የማን ገረማችሁ? ኮሜንት ላይ ጻፉ። ማንስ እዚህ ዝርዝር ውስጥ መግባት ነበረበት? ከሚያገባቸው ጎሎች አንፃር እዚህ ዝርዝር ውስጥ መኖር ነበረበት የምትሉት ተጫዋች ካለ ኮሜንት ላይ ጻፉልኝ።